በዲያቆናት ደረጃ እንዲህ አይነት ነውር ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ርዕሰ ሊቃውንት አባ ገብረ ኪዳንም ስለሆነው ነገር እውነቱን አውጥተዋል። የተያዘው ሰው መነኩሴ አይደለም። ቆቡን አውልቆ የሚጨፍር፣ ቆቡን አውልቆ የሚዝናና፣ ቆቡን አውልቆ የሚጠጣ። ይህንን ሰሞን እየሆነ ባለው ነገር ሁላችንም ግራ ተጋብተናል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ? ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጥተናል። ይህንን ቪዲዮ ላይክ አድርጋችሁ ለምትጀምሩት እጅግ በጣም እናመሰግናለን። ዛሬም ይህ ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት ነበረን። አብዛኛዎቻችሁ ኮሜንት አድርጋችኋል። የወጣለት አካውንት ግን ይህ ነው። ባለዚህ አካውንት 500 ብር ካርድ ተሸላሚ ነህ። ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንት እመብርሃን የሚለው ኮሜንት ይሆናል። ሁላችሁም እመብርሃን ያላችሁ እስኪ ኮሜንት አድርጉ። ቪዲዮአችንን እስኪ በዚህ እንጀምረው። ዱርዬ ነው። ቆቡን አውልቆ የሚጨፍር፣ ቆቡን አውልቆ የሚዝናና፣ ቆቡን አውልቆ የሚጠጣ፣ የምዕመናንን ገንዘብ ተደራጅተው የሚዘርፉ ሴቶችና ወንዶችን መስሪያ ቤት፣ በቢሮ ቦታ፣ በተለያየ ቦታ በሱቅ እየሄደ በቀሚሱ ውስጥ የደበቀውን ቋጠሮ ራሱ ገብቶ በማውጣት አገኘሁላችሁ በማለት በዚህ ሰዓት ቢዝነስ እየሰራ ያለ አንድ ዱርዬ አባ መካኒኩ የሚባል ግለሰብ መጽሐፍ ገላጮች ናቸው የሰጡኝ። አይደለም አንተው ምን አደና ነው? ከምንድን ነው የምትጠብቀው? ይሄን ሁሉ ጥንቆላ አጻፍከው አንተም የጻፍከው አይደለም? እንትን መጠበቂያ ተብሎ ነው የተሰጠኝ። ማን የሰጠህ? ያው መጽሐፍ ገላጮች ናቸው። ከየት ነው መጽሐፍ የሚገልጡት? የት ሆነው ነው የሚገልጡት? ገላጮች እቤት መጥቶ ይህንን በቤት ውስጥ የተቀበረ ነገር አለ እኔ አወጣዋለሁ ብሎ የሚለውን ነገር ፕሮግራም አስይዞ ቤት አምጥቶ ለማስወጣት 40 ሺህ ብር ነው ትንሹ ክፍያ። ከዛስ 50 ሺህ ብር፣ 60 ሺህ ብር፣ 100 ሺህ ብርና 150 ሺህ ብር ነው። ቦዲ ጋርዶች አሉ የሚያነጋግሩ፣ ስልክ የሚያነሱ ኦፕሬተሮች፣ ፕሮግራም የሚይዙ የሱ ፕሮቶኮሎች አሉ። ይህ ሰውዬ ቅዱሳኖች አናገሩኝ፣ መላእክቶች ተገለጹልኝ፣ ጻድቃን ልከዊ ነው እኔ ከመንጋው የተለየው ነኝ እያለ እኔ ላይ የሚከሰቱ አረጋዊ ተክለ ሃይማኖት ገብረ ክርስቶስ ናቸው። እነሱም ይሰውሩኛል። እንግዲህ አንዳንዶቻችን የኦርቶዶክሳውያን አላዋቂነት በዚህ መልኩ እየተገለጠ ይገኛል። እንዲህ አይነት ሰዎች መንገዳቸው ልክ አይደለም፣ እውነተኛ ቤተክርስቲያናችን አባቶችም አይደሉም ብለን ስንናገር አባቶችን የምትናገሩት እናንተ እነማን ናችሁ ነው የሚሉ አስተያየቶችን የምትሰጡ ሰዎች አላችሁ። ያው ከሁለት ቀን በፊት የምታስታውሱ ከሆነ የዚህን ሰውን ቪዲዮ አምጥቻ ሳይቻችሁ ነበር። መኪና አሰልፎ እነዛ መኪናዎች የማይንቀሳቀሱበት ምክንያት መተት ስለተደረገባቸው ነው፣ ድግም ስለተደረገባቸው ነው እያለ በመኪና ቦዲያቸው ውስጥ ብቻ የሆነ የተቋጠረ ነገር ሲያወጣ ድራማ ሲሰራ አሳይቻችሁ ነበር። ዛሬ ይፋዊ በሆነ መልኩ እንግዲህ ይህ ሰው ኦርቶዶክስ እንዳልሆነ ከጠንቋይ ቤት እንዲጠብቀው እንኳን ተጽፎ የተሰጠው ነገርም እንዳለ በዚሁ ራሱ እየተናገረ ይገኛል። እንዲህ አይነት ሰዎች እውነተኛ አይደሉም። እውነተኛ ቤተክርስቲያናችን አስተምሮ እንከተል እያሉ በስርዓት እውነተኛ የቤተክርስቲያናችን መምህራንም ሲናገሩ ነበር። አብዛኛዎቻችን ግን እነርሱ መምህራን ከመስማት ይልቅ እንዲህ አይነት በሐሰተኛው መንገድ ያሉ ሰዎችን እየሰማን ገደል እየገባን እያየነው እንገኛለን ማለት ነው። ጻድቃን ጋር አገናኛቸዋለሁ እስከ ሰማይ ይነጠቃለሁ የሚል ሰው ነው። አብዛኛዎቻችን የምናደርገው ነገር እውነተኛ ቤተክርስቲያናችን አስተምሮ ባለማወቃችን በእንዲህ አይነት በሐሰተኛ ሰዎች ገደል እየገባን እንደሆነ እንግዲህ እንድታውቁት ብዬ ነው መጀመሪያ ላይ ይህንን ቪዲዮ ያመጣውላችሁ። ይህ ሰው እውነተኛ የቤተክርስቲያናችን አባት አይደለም። ሁላችንም ኦርቶዶክሳውያን እንዲህ አይነት ሰዎችን ከቤተክርስቲያን አስተምሮ አንጻር ልክ ናቸው ወይስ አይደሉም ብለን ልንመረምር ይገባል እንጂ እነርሱ ስለተናገሩ ብቻ ገደል እየገባን እንደሆነ ግን ያው በዚሁ ልታውቁት ይገባል። እስኪ እናንተም በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ። ገጥራን ቪዲዮአችንን ወየውላችሁ ይህን እውነት ቢመርም ዋጠው የሰሚነሿ ኪዳነ ምሕረት የስውሯ ማርያም የቃጥላዋ ማርያም የማርያም ብዛት ማርያምን ከፋፈላችኋት። ማርያም አንድ ነች፣ ወላዲት አምላክ እመብዟን አንድ የቃጥላዋ ማርያም እንደዚህ ትፈውሳለች። የሰሚነሿ የስውሯ ማርያም በቃ እዛ ጋር ያለችው አሁን ስውሯ ጋር ያለችው ፉክክር ሆኗል። የገዳማት ፉክክር እዛ ጋር የቅቤ እምነት፣ እዛ ጋር የምን እምነት፣ እዚህ ጋር የምን እምነት። እምነቱን ከፋፈላችሁት ለንግድ እንዲመቻችሁ አድርጋችሁ እንዴ። የኮተቤው ገብርኤል፣ የቁልቢው፣ የግቢው ገብርኤል ይፈው ስጠሩት እንኳን ማለት ነው። የግቢው ገብርኤል የተለየ አስመስላችሁ፣ የኮተቤው ገብርኤል የተለየ ገብርኤል አንድ ነው። ማርያም አንድ ነች።
ከእናንተ የሚጠበቀው እምነት ብቻ ነው። የትም ቦታ ሄዱ ትፈወሳላችሁ። ከውስጣችሁ እመኑ። አሁን ንግድ አድርገውታል። በቃ ንግድ በየቦታው ስዕል እንኳን ስዕል በየገዳማት ስዕል ለየብቻ ስዕል እየተዘጋጀ ነው። ከዚህ ገዳም ውጭ ይሄ ስዕል እንዳይሸጥ ይባላል። ስዕል የማርያም ስዕል ሁሉም የራሳቸውን ስዕል አሳተመው ይሄዳሉ። እንዲሁ ምን አይነት ዘመን እንደደረሰ እስኪ በዚህ ጉዳይ ላይ እናንተም ያላችሁን አስተያየት ኮሜንት አድርጉ። አሁን ላይ የገዳማትን ፉክክር እያየን እንገኛለን። ወደዛ ገዳም ሄዶ ወደኛ ገዳም ነው፣ ከኛ የቅቤ እምነት ነው፣ ከኛ የማር እምነት ነው፣ ከኛ ደግሞ የቃሪያ እምነት ነው የሚሉም እንደመጡ እያየናቸው እንገኛለን። ይህ ሁኔታቸው ስርዓተ ቤተክርስቲያን ያልጠበቀ ስለሆነ ለገንዘብ እያደረጉት ስለሆነ እንዲህ አይነት ሁኔታዎች ልክ የሆኑ ሁኔታዎች አይደሉም። ግን ቅዱሳት መካናትን በመርገጣችን በዛ ቦታ ትልቅ ቃል ኪዳን የተሰጣቸው ቦታዎች ስለሆኑ በዛ ቅዱሳኑ ተአምር እንደሚያደርጉ ልናውቀው ይገባናል። አሁን ላይ ሶሻል ሚዲያ ላይ እንደምናየው ወደ ስውሯ ማርያም ሄደን እንደዚህ ተደረገልን፣ ወደ ሰሚነሽ ኪዳነ ምሕረት ሄደን እንደዚህ ተደረገልን፣ ወደ ጻድቃኔ ማርያም ሄደን ከካንሰር ዳነ የሚሉ በጣም ብዙ ኦርቶዶክሳውያን ምስክርነታቸውን ሲሰጡ እናያለን፣ እንመለከታለን። እነዛ ኦርቶዶክሳውያን በቃ እመቤታችን ቅድስት ድንግል ማርያም በዛ ቦታ ትልቅ ተአምራት ታደርጋለች ብለው አስበውም አውቀውም ስለሚሄዱ እመቤታችን ቅድስት ድንግል ማርያም የልባቸውን መሻት ትሞላላቸዋለች። የነዛ ቦታዎች ደግሞ ትልቅ ቃል ኪዳን የተሰጣቸው ቦታዎች ስለሆኑ እነዛን ቦታዎች ስለረገጥን ብቻ ከኛም ትልቅ በረከት እንደምናገኝ ልናውቀው ይገባናል። ግን ቤታችን ቁጭ ብለን መብርሃን አይሰማንም ወይ የሚል ጥያቄ ልታነሱ ትችላላችሁ። እመቤታችን ቅድስት ድንግል ማርያም ቤታችን ቁጭ ብለን አድርጊልን ያልናትን ነገር በጣም ከብዙ መከራ እንዳዳነችን፣ በጣም ከብዙ ሀሳብ ጭንቀታችን እንዳቀለለችልን ይታወቃል። ግን ደግሞ አብሶ እነዚህ ቦታዎች ትልቅ ቃል ኪዳን የተሰጣቸው ቦታዎች ስለሆኑ በዛ ቅዱሳት አባቶቻችን ቅዱሳን እናቶቻችን መላእክትም ትልቅ ተአምራት እንደሚያደርጉ ግን ልናውቀው ይገባናል። አሁን ላይ ወደ እንዲህ አይነት ገዳማት ለምን ሄዳችሁ ሳይሆን በእንዲህ አይነት ገዳማት ውስጥ ግን የተሰሩ ያሉ ነገሮች በቃ ቢዝነስ ነው የሚመስሉት። እኛ ኦርቶዶክሳውያን በዛ ሄደን የሆነ ብራችን አራክፈን እንድንመጣ ነው እየተደረገ የሚገኘውና እንዲህ አይነት ነገሮች ልክ አይደሉም የሚል ሀሳብን ነው ወንድማችን እየሰጠ የሚገኘው። በዚህ ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። ቀጣዩን ቪዲዮአችን የኢየሱስ ወታደር ነኝ፣ የኢየሱስ ወታደር ነኝ፣ እዋጋለሁ ለጠላት የኢየሱስ በሉት ወታደር ነኝ፣ የኢየሱስ ወታደር ነኝ፣ እዋጋለሁ ለጠላቶች የኢየሱስ በሉት የኢየሱስ ወታደር ሃሌሉያ የኢየሱስ እንግዲህ ወደው አይስቁ ነው የሚባለው። የዘንድሮ ዓመት እንግዲህ በዚህ አይነት መልኩ እየቀጠለ ያየነው እንገኛለን። መንግስት ሌሎች ወታደሮችን ከሚያሰለጥን እንግዲህ ሰለጠን ያሉ ሰዎችን አድርጎ ቢወስድልን መልካም ነበር። እንግዲህ በፕሮቴስታንቱ ቤት እየሆነ ያለው ነገር ይህንን ይመስላል። ዕለት ድራማው በዚህ መልኩ እየሰፋ እየበዛ እያየነው እንገኛለንና እንደው እግዚአብሔር ወደ ልቦናቸው ይመልስላቸው ከማለት ውጭ ሌላ ማስተያየት መስጠትም አልፈልግም። ይቀጥላል ወደ ቪዲዮአችን። ስለ ሁላችን የሚጸልዩ እንግዳ ተቀብሎ መሸኘት ደስታቸው የሆነላቸው በአርምሞ ክርስቶስን መስለው የሚኖሩ መነኮሳት እኛን ልጆቻቸውን ይፈልጋሉ። በሰሜን ጎንደር በጃናሞራ ወረዳ ተራሮች እቅፍ ውስጥ የሚገኘው የፈጠቆች ቅዱስ ጊዮርጊስ ወአቡነ አውስግኒዮስ አንድነት ገዳም ለዘመናት የቅዱሳን አባቶች መኖሪያ የጸሎትና የቃል ኪዳን ማረፊያ ሆኖ የቆየ ታላቅ ስፍራ ነው። ዛሬ ግን በዚህ ገዳም ውስጥ የሚኖሩት ከ15 የማይበልጡት መነኮሳት በአስቸጋሪ የኑሮ ሁኔታ ውስጥ ይገኛሉ። መነኮሳቱ የሚኖሩባቸው በዓቶች በበቂ ሁኔታ ያልተሟሉ በመሆናቸው መነኮሳቱ በብርድ በዝናብና በተለያዩ የተፈጥሮ ፈተናዎች የተፈተኑ እምነታቸውንና ገዳሙን በአደራ እየጠበቁ ይገኛሉ። ለገዳሙ ዘላቂነት ሲሉ የመነኮሳትን መኖሪያ በዓቶች ለመስራት እንዲሁም የኑሮ ውጣ ውረድን የሚቋቋም የንብ እርባታ ፕሮጀክት መጀመርን ዓላማ አድርገው ተነስተዋል። አባቶቻችን በክብርና በሰላም የሚጸልዩባቸው በዓቶች በመገንባት ከብርድና ከዝናብ እንዲጠበቁና ከመጠለያ ችግር እንዲላቀቁ ይህንን ታላቅ የቃል ኪዳን ቦታ ለማጽናት የእኛ የኦርቶዶክሳውያን ድጋፍ ወሳኝ ነው። የሰጡት መባ የሰማይ መዝገብ፣ የዋሉትም ገንዘብ ለትውልድ የሚተርፍ ታሪክ ነው። ለገዳሙ ድጋፎን በንግድ ባንክ የገዳሙ አካውንት ማበርከት ይችላሉ። እነርሱ ስለኛ በጸሎት ይተጋሉ፣ እኛ ደግሞ ለገዳማቸው በደግነት እንድረስላቸው።
ተመልከቱ 100,000 ሰው እንዴት ጥንቆላን ይከተላል። ይህ አካውንት የቲክቶክ አካውንት 100,000 ሰው ነው እንግዲህ ፎሎ ያደረገው። በዚህ አካውንት የተለያዩ እንግዲህ ጥንቆላ እንዲናረግላችኋለን እንዲትሆናላችሁ የሚል እንግዲህ ቪዲዮ ነው የሚለቀቀው። የተለያዩ ትላልቅ አባቶችን በመጠቀም ነው ይህን ቪዲዮ እንግዲህ ሰርቶ ይህ ሰው ወይም ደግሞ ይህ ግለሰብ የሚለቀው። ነገር ግን 100,000 ሰው ነው የሚከታተለው። እንደምትመለከቱት በኤአይ የተዘጋጁ ጥንቅቅ ብለው በኤአይ የተዘጋጁ የአባ ገብረ ኪዳን ንግግሮች በመቆራረጥና በማስመሰል የተለያዩ እንግዲህ ሰዎችን በማስመሰል ይህን አካውንት ላይ ቪዲዮ ይለቃል። ነገር ግን 100,000 ሰው ይከተለዋል። በጣም የሚገርም ነው። 100,000 ሰው ወይ ጥንቆላ ይከተላል ወይ ደግሞ ጥንቆላ ያመልካል ነው ምንድነው? እንዴት ነገሮችን ወይም ደግሞ መረጃዎችን ሰው አጣርቶ አይከታተልም? ገረመኝ ነገር እነዚህ የኤአይ ቪዲዮዎች እንግዲህ ሲጀምሩ ፕላስ ምልክቷን ንኩ፣ እንዲሁ ደግሞ ኮሜንት ላይ አሜን በሉ። የምትፈልጉት ነገር ይሳካላችኋል፣ የምታስቡት ነገር እንግዲህ ይሳካላችኋል በማለት ነው የሚጀምረው። አባ ገብረ ኪዳንም እንግዲህ ስለነዚህ ቪዲዮዎች እንግዲህ ተናግረዋል። ቴክኖሎጂ አውቃችሁ ተጠቀሙ፣ አለበዛ ደግሞ አለመጠቀም ነው የሚል ንግግር ነው እንግዲህ የተናገሩት። እንዴት ኤአይ የሆነ ቪዲዮ እያያችሁ ወይም ደግሞ ኤአይ ሆኖ መልእክቱ ራሱ እንግዲህ የማይጠቅም እንዲሁ የጥንቆላ ነገርን እየሆነ እያወቃችሁ ፎሎ ታረጋላችሁ ወይም ደግሞ ትከታተላላችሁ የሚሉን ሐሳብ ሰጥተዋል። ስለዚህ ይህ ቪዲዮ ለጥንቃቄ ይሁን፣ ሼር ማድረጋችሁ እንዳይረሳ። ይህን አካውንት እየገባችሁ ሪፖርት አርጉት፣ ብሎክ አርጉት። ይህን አካውንት እንግዲህ የምትከታተሉ 100,000 ህዝብ ወይም ደግሞ 100,000 ፎሎ የምታደርጉ ሰዎች እባካችሁ አንፎሎ አርጉ። ይህ አካውንት የጥንቆላና ፌክ የሆነ የኤአይ ቪዲዮዎች እንግዲህ በመስራት ነው እየተለቀቀ ያለው። እንግዲህ የተሰሩ ያሉ ቪዲዮዎችን አምጥተን ርዕሰ ሊቃውንት አባ ገብረ ኪዳን በእውነተኝነት ይህንን መልእክት አላስተላለፉም። ይህም ትምህርት እውነተኛ የኦርቶዶክሳዊ አስተምሮ ስላልሆነ የአባታችን የአባ ገብረ ኪዳን ንግግር አይደለም ብለን ተናግረን ነበር። ይህንን ሰሞን ደግሞ በይፋ ርዕሰ ሊቃውንት አባ ገብረ ኪዳን ራሳቸው ወጣው እየሆነ ያለው ነገር ኤአይ እንደሆነ እንግዲህ ራሳቸው ተናግረዋል። በጣም እኔ ከገረመኝ ነገር መካከል የፕላስ ምልክቷን ተጫኑ አሜን በሉ ሲባሉ በጣም ያለ ማስተዋላችን የአንዳንዶቻችን ኦርቶዶክሳውያን እየገባን አሜን እንላለን። ቲክቶክ አካውንትም ፎሎ አድርገን አሁን ላይ 100,000 አድርሰነዋልና እንዴት እውነተኛ አስተምሮንና ሐሰተኛ አስተምሮን እንደማንለይ ያላቅም። አሁን ላይ ሁሉ ነገር በማስተዋል ብናረገው መልካም ነው። አብሶ ደግሞ እውነተኛ አባቶችን ወይም ደግሞ ሁላችንም ኦርቶዶክሳውያን እጅግ በጣም ደስ የሚሉ ትምህርቶችን የሚያስተምሩን የሚያጽናኑን አባቶችን ምስል በመውሰድ ድምጽ በመውሰድ እንዲህ አይነት የሐሰት የሆኑ ቪዲዮዎች የተላለፉባቸው መሆኑን ልናውቀው ይገባል። በዚህ ጉዳይ ርዕሰ ሊቃውንት አባ ገብረ ኪዳንም የተናገሩት ነገር አለ። ቪዲዮአቸውን አንዴ ላሳያችሁ። በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼን ኑ ልመርቃችሁ እያስባሉ እኔ ማንንም ኑ ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩ። አንዳንድ ጊዜ ያስለቅሱኛል። እና በጣም የሚያስደንቀው ግን ምንድነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው። እንደው መርጌታን ብታገናኙን እድላችን እንዲቃና እንደው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንደው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። የምር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ እጸልይላችሁ። አሜን በሉ ሲባል እዙ እየተከተለ አሜን በኮሜንት ማለት ነው። አሜን እንደዚህ ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ሁሉ ነገር እድል ነው። ማግኘት እድል ነው፣ ማጣትም እድል ነው።
ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተክርስቲያን የለም። ርዕሰ ሊቃውንት አባ ገብረ ኪዳን ይህንን ሰሞን ፖስት በተደረጉት በኤአይ ቪዲዮዎች ዙሪያ በዚህ መልኩ ምላሻቸውን እየሰጡ ይገኛሉ። እንዲያው ያንን የኤአይ ቪዲዮም እያዩ አንዳንድ ሰዎች መርጌታን አገናኙኝ፣ ርዕሰ ሊቃውንት አባ ገብረ ኪዳን ወይም ደግሞ አባ አብረዋቸው ስለቆሙ መልእክት ስላስተላለፉላቸው እሳቸውን አገናኙኝ እያሉ ደውለው ነበር። ለዛ ነው ምላሽ የሰጠውት እያሉ እየሰማናቸው እንገኛለን። ከመቼውም ጊዜ በላይ ሁላችንም ኦርቶዶክሳውያን ጥንቃቄ ልናደርግ ይገባል። ቅዱስ እየሄዳችሁ ነው። እንኳን አደረሳችሁ ለፍልሰታ ጾም። እንኳን አብሮ አደረሰ። ፍልሰታ ለምንድን ነው የሚጾመው? ፍልሰታ የህፃናት ደስታ፣ የህፃናትን የሐዋርያዎች የጾሙትን ጾም በማስታወስ እኛ እንጾመዋለን። ሐዋርያት ለምንድን ነበር የጾሙት? ሐዋርያት ለምንድን ነበር የጾሙት የፍልሰታን ጾም? እመቤታችን እንድትገለጥላቸው ጎበዞች ላስቀድሱ እየሄዳችሁ ነው። ምሳን ቋጥራችኋል። እሺ አንድ መዝሙር ዘምሩልን እስኪ። እንኳን አደረሳችሁ በድጋሚ አንድ መዝሙር ዘምሩልን። በዛ ተራራ ማርያም ተወልዳ ከሃና ሙታን አስነሳች በማፀኗ ይህንን ስታይ ገረማታና የኢያቄም ጸሎት የሃና ልመና ልጅም ሰጣቸው ጌታ ሰማና ልልላሉ ሰምረላቸው ጸሎት ቢት ነበር የነብይ ቃል ከሊባኖስ ፀሐይ ይወጣል ተፈጸመ የጊዜው ይህንን ስምረት እኛም አየነው ዝማሬ መላእክትን ያሰማልን። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እንግዲህ ለጾሙ ማብቂያ በሰላም ያድርሰን። ጾሙ እንዴት እየሄደ ነው? ህፃናት በዚህ መልኩ ምሳቸውን ቋጥረው ወደ ቅዳሴ እየሄዱ እያየናቸው እንገኛለን። የሚገርማችሁ ነገር ይህንን ህይወት ሁላችንም አሳልፈነዋል። በእኔ በግሌ ቤታችን ከቤተክርስቲያን ቅርብ ነው፣ ግን ደግሞ ፍልሰታን ለማስቀደስ ሲሄድ በእንዲህ አይነት መልኩ ምሳዬን ቋጥሬ ነው ሲሄድ የነበረውና ልጅ መሆን በጣም የሚያስደስት ነገር ነው። ህፃናቱ በእንዲህ አይነት መንገድ ጾሙን ያሳለፉት እንደሆነ ያየነው እንገኛለን። ከእናንተ ጾሙ እንዴት እያለፈ ነው? እስኪ ኮሜንት አድርጉ። ያሳድጋችሁ። እንቀጥላለን ቪዲዮአችንን። እናቴ ወይ ዳሪ ሁሉንም ታኩት ሁሉንም ቻልሽው? እስኪ በይ አቡነ በሰምሰሚያ ከተችምክ እንታማተሽከ በይኮፋታተከ በከበበ ሰማይ ከመው ማመት ሲሳኢነ ሰናና አናትን አበነኑ እድክናነ አባሳነ ወጌጋይነ ከማንናኒ ትከሻባሰናነ ሰባአነ እሹት ተመንሹት አናትናነ ዋና አነ ንኩንዱኩ እሸተከ የቴ መንግስት አለው ስባት ያማማናም ተላስኩ የኔ ወርቅ ልጅ የኔ ወርቅ ናት። እንግዲህ ማማዬ በዚህ መልኩ አቡነ ዘበሰማያትን ጨርሳለች። ከሁለት ቀን በፊት ባቀረብኩላችሁ ቪዲዮ እስከ ግማሹ ነው ችለው ነበር። ዛሬ እንግዲህ ከሁለት ቀን በኋላ አቡነ ዘበሰማያትን ጨርሳ ያየናት እንገኛለን። እንግዲህ እናቲቱም በዚህ አይነት መልኩ ልጇን ስለምታሳድግ ልትደነቅ ይገባታል። ህፃኗን ግን እግዚአብሔር ያሳድግልን እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም የሚያሳዝን ነገር እየሰማን እንገኛለን። በሀገራችን ኢትዮጵያ ግብረ ሰዶማዊነት ተስፋፍቶ አብሶ ደግሞ ወደኛ ወደ ቤተክርስቲያናችን መቅደስ እንደገባ እንግዲህ ቪዲዮዎች ተለቀው ያየን እንገኛለንና በጣም በዚህ ጉዳይ ላይ ሁላችንም ኦርቶዶክሳውያን ይህንን ነገር ስንሰማ ደንግጠናል። ግን አሁን ላይ የሆነ ያለው ነገር ምንድነው የሚለውን ነገር እስቲ ቪዲዮዎችን አይተን አንዳንድ አስተያየቶችንም የምንሰጥ ይሆናል። አንድ ሙሉ አብነት ትምህርት ቤት አንድ ከውጭ የመጣ ፈረንጅ የአብነት አስተማሪውን በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹ በሙሉ በኩሉ አብነት ትምህርት ቤት ተሰጥቷል። ስር የሰደደ ነው። ከውጭ ጀምሮ ኮንታክት ያለው በበጀት የሚንቀሳቀስ ነው። አሁን እዚህ ያሉ ቤተክርስቲያን ውስጥ አሉ የምንላቸው ሰዎች ወዶ አይደለም የገቡት፣ መጀመሪያ ተጠቅተው ነው። አሁን ይሄ ሊገነዘብ ይገባል። ይሄን ቪዲዮ የሚያይ ሰው ማንም ወዶ የሚገባ የለም እዚህ አጸያፊ ውስጥ። ግን ድቁና ሰጣልን በሚል ሰበብ ይገናኟቸዋል። የሆነ ከፍታ ለማግኘት ሲፈልጉ ይህ ግብር ውስጥ ካላረጉ እንዳይገቡ ያደርጓቸዋል። በተለያየ ምክንያት አንዳንዶቹ ስቅስቅ ብሎ እያለቀሱ የሚያዋሩ ነው አሉ። ገበናቸው ተሸፍኗል፣ እነሱ ንስሐ ገብተዋል።
አይመለከትም ከተለወጡ በኋላ። እዚህ ቤተክርስቲያን ከባድ ፈተና ነች የምንለው ለዚህ ነው። የሀገር ውስጥ ችግር ብቻ አይደለም፣ ከውጪ ነው እየተሰራ ያለው። ቤተክርስቲያኖች በብዛት ስትቃወም የምትታወቀው ግብረ ሰዶም እዚህ ቤተክርስቲያንን በምን አይነት መንገድ ሰርስራ ልክ እንደ ካቶሊክ ግብረ ሰዶም ውጪ እንዳሉት ማለት ልደግፍ ለማድረግ ወደዱም ጠሉ አመራሮቹን መቆጣጠር አለብን። ከታች ሰንሰለቱ ቅድም እንዳሉት እነሱ ላይ ከደረሰ ከፈረሙ በኋላ አለቀ። ያን ለማድረግ ነው እየሰሩ ያሉት። እዚህ አሁን እንዴት አድርገን መስራት እንዳለበት አላውቅም። ስሜት ይነካል። አገልጋዮች ጋር ወሬው ስጠይቅ እኔና እሱ ስንጠይቅ ያኔ ስንሰማ እሱ የቆየ ይሉሃል። አባ ጋር ደስታዬ እሱማ እንደዚህ እኮ ይሉሃል። ግን አብረው ቆማሉ። ቅዳሴው ላይ አብረው እንትኑ ላይ ያሉ ይዘማሪው ላይ ያሉ አብረው ምኑ ላይ አብረው ምንድነው ተፈቅዷል። እንግዲህ ይህንን ሰሞን በሰማነው ነገር ሁላችንም እያዘን እንገኛለን። አብሶ ደግሞ በዚህ በአገልጋዮች ደረጃ፣ በዲያቆናት ደረጃ፣ በአለቃዎች ደረጃ እንዲህ አይነት የረከሰ ስራ እንግዲህ እየተሰራ መሆኑን ባወቅን ጊዜ እንግዲህ ቤተክርስቲያናችን አሁንም ቢሆን በውጭ ብቻ ሳይሆን በውስጥ ምን አይነት ፈተና እንደገባባት ነው እየተረዳን የምንገኘው። እንግዲህ እንዲህ አይነት ነገሮችን ለማውጋዝ ሃይማኖቴ እንደዚህ ነው፣ ሙስሊም ነኝ፣ ፕሮቴስታንት ነኝ ማለት አይጠበቅም። ለምን እንዲህ አይነት አስነዋሪ ስራ ነው እንደሆነና አሁንም ቢሆን ከሀገራችን አብሶ ደግሞ ቤተክርስቲያናችን እንዲህ አይነት ሰዎች እንኳን ወደ ኢትዮጵያ ሊገቡ ሲሉ መግለጫ አውጥታ እንዲህ አይነት ተግባርን የሚፈጽሙ ሰዎች ወደ ኢትዮጵያ መግባት የለባቸውም ብላ መግለጫ ወጣች ቤተክርስቲያን ናት። ዛሬ ደግሞ እንግዲህ አገልጋዮቿ በእንዲህ አይነት መንገድ አሉበት ተብለን ስንሰማ ደግሞ ሁላችንም ኦርቶዶክሳውያን ደንግጠናል። እንደዚህ ሲባል ሙሉ አገልጋይ አይደለም፣ ግን እንዲህ አይነት እጅግ በጣም አስነዋሪ የሆነ ምግባር ያላቸው ቤተክርስቲያኗ ማንናት የሚለውን ነገር ያላወቁ ጥቂት ሰዎች ናቸው ወደዚህ የገቡት። ያው እንደዚህ ሲባል ግን አንዳንድ ሰዎች ይህንን ክፍተት በመጠቀም ኦርቶዶክስ ቤተክርስቲያን እንደዚህ ናተኝ፣ ግብረ ሰዶማያን የምታበረታታ ናት፣ የኛ ሃይማኖትማ እንደዚህ ነው እያሉ አንዳንድ ሰዎች ማስተያየት ሲሰጡበት አይተናልና አሁንም ቢሆን ሁሉም የሃይማኖት ተቋም ቤቱን ሊመረምር ይገባል። አባቶቻችን ቤተክርስቲያናችን መቅደሳችንን እንዲህ አይነት አጸያፊ ከሆኑ ሰዎችም ሊያጸዱ ይገባቸዋል ብለን ነው እኛ ማስተያየት የምንሰጠው እንጂ እጅግ በጣም 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 የሚያሳዝን ሁኔታ ላይ እንደደረስ እያየነው እንገኛለን ማለት ነው። እስኪ ይህን ብቻ አይደለም ሌሎችን ላሳያችሁ አንዴ። ምናልባት በሰሚ የምናወራ መስሎ ሊሰማው ይችል ይሆናል። እንደው ሰምተን ከሌኮ ነው የሚባል ነገር ሰምተን እሱን እያወራን ሊመስለው የሚችል ሰው አለ። ከዛ በጣም የራቀ ነገር ነው። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ይሄ ማለት በቴክስት በሁሉን ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። በዛ ግብር እንግዲህ አንተም ታየዋለህ። እነ ቴዲ ጋር ነው እንግዲህ መረጃ አሁን የቴዶን እንዳታስረሱ ይመጣል። መረጃ እንግዲህ እዚህ መሆኑ እዚህ ብቻ መሆኑ አደጋ ስለሚሆን ግድ መበታተን ስላለበት መረጃ ወደዛ ሄዷል። በዚህ መጠን ነው የተያዙት። ይሄ ማለት ሊቀ ዲያቆን ይዘናል፣ ክርና መርፌ ሊሆን ሲገባ ማለት ነው። ይሄ ማለት አንተ እንግዲህ ባለማዊው አንድ ሰው ከአንድ ሰው ጋር ወደ በግብር ለመገናኘት ወደ አንድ ክፍል የሚገባው ረጅም ሂደቶች አሉት። ምናልባት በገበያ ተገበያይተ ስጋዋን ሊሸጥልህ ካልሆነ በስተቀር ሂደት አለው። ያንን ሂደት አልፈው እዛ እስኪገቡ ድረስ ሁሉን መረጃ እየተከታተልን ነው ያዝናቸው፣ ሁሉንም ማለት ነው። ጸሐፊ ቅድም እንዳልከው ይዘናል፣ አለቃ ይዘናል። ጉልበቱን ስንስሙ የነበረው አለቃ ከአንድ ወጠጤ ጋር እንደዚህ ያለ ያረግ ሲገባ ይዘናል። ጸሐፊ ይዘናል፣ ሊቀ ዲያቆን ይዘናል፣ ቁጥጥር ይዘናል፣ ዘማሪ ይዘናል፣ ሰባኪ ይዘናል። አሁን ዛሬ ከብዙዎቹ ጋር ተማምነን ይደናል። አንዳንዶቹም የኛ ትልቁ ነገር ምንድነው ዲያቆን ከሆነ ይሄን መረጃ ከያዝን በኋላ ድጋሚ ገብቶ እንዳይቀድስ ልብሰ ተክህኖ ለብሶ እንዳይታይ። ለምን የሚለብሱት ልብሰ ተክህኖ የሚቀድሱት ቅዳሴ የሚፈልገው ማሟላት ያለብን ነገር አለ። ድንግልና መጠበቅ አለብን። ካልሆነ ደግሞ አግብተ ነው መሆን ያለበት። እነዚህ ሰዎች ኦሬዲ ያንን አፍርሶታል። ዲያቆን ተብሎ ሊጠሩ አይገባም። እንግዲህ እንደሰማችሁት ነው። እንዲህ አይነት አስነዋሪ የሆነ የቆሸሸ ተግባር፣ ሰውኛ ባህሪ የሌለው አብሶ ደግሞ ከቤተክርስቲያናችን የማይጠበቅ ተግባር ዛሬ አገልጋይ ባልሆኑ አገልጋይነን ባሉ በቆሸሹ ሰዎች እንዲህ አይነት ደረጃ ላይ እንደደረሰ እያየን እንገኛለን። እጅግ በጣም 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 የሚያሳዝን ነው። ነገ ከነገ በኋላ ደግሞ እነዚህም ሰዎች ሌላ ትውልድን እንደሚገሉና አሁንም ቢሆን ዲቁና እናሰጣቸዋለን እንደዚህ
እንደዚህ እናደርግላችኋለን እያሉ ወደ ገደል እያስገቧቸው እንደሆኑ እየተነገረ ይገኛል። ቤተክርስቲያናችን በዚህ ጉዳይ ላይ አሁንም ቢሆን ትልቅ ስራ ይጠበቅባታል። ይህንን ነገር ለመቃወም ይህ ነገር ልክ አይደለም ለማለት ቅድም እንደተናገርኩት የአንድ ሃይማኖት ተከታይ መሆን አያስፈልግም። ሁሉም ሰብአዊ ፍጡር ይህ ነገር ልክ እንዳልሆነ አውቆ ይህንን ነገር መቃወም ይጠበቅበታል። ዛሬ ግን በእንዲህ አይነት በዲቁና በክህነት ማዕረግ ያሉ ሰዎች እንዲህ አይነት አስነዋሪ ስራን እየሰሩ ነው መባላችን ለኛ ለኦርቶዶክሳውያን ትልቅ ሀዘንን ፈጥሮብናል ማለት ነው። እንዲህ አይነት ነገሮችን ስናመጣ ግን በስርዓት የሚያገለግሉ በስርዓት የክህነትን መንገድ የሚከተሉ ዲያቆናትን እንደማይጨምር ልናውቀው ይገባል። እንግዲህ እነዚህ አሁን ላይ በይፋ ወጣው ሚዲያ ላይ እየተናገሩ ያሉ ሰዎችም ይህንን ነገር ለማስወገድ እንቅስቃሴ እያደረጉ ባሉበት ወቅት እነዚህ ሰዎች ስማችን አጥፍታችኋል ብለው በግፍ እንዳሳሰሯቸውም በጣም በብዙ ሚዲያዎችም ሲነገር የነበረ ነገር ነው። አሁን ላይ ግን እያየነው እየሰማነ ያለነው ነገር ጊዜ የማይሰጠው ነገር እንደሆነ ግን ልናውቀው ይገባናል። እንግዲህ በቤተክርስቲያናችን ላይ እነዚህ ወንድሞች ወጥተው ይህንን ተናገሩ እንጂ አንድ ሙስሊም ወንድም ደግሞ ለ4 ተደፍሬያለሁ እያለ ነው። ቪዲዮውን እስኪ አንዴ ላሳያችሁ። ምግብ በልተሃል አለኝ። አልበላሁም አልኩት። ምሳ አልበላህም አለኝ። አልበላሁም አልኩት። ጾሜን ያለሁት ከቁርስ ጀምሬ መንገድ ላይ ስለነበርኩ ምንም ነገር አልበላሁም። አሁን ከዛን በቃ እኔ ሂጂ እራት ይዤ እመጣለሁ፣ ምግብ ይዤ እመጣለሁ፣ አንተ እስከዛ ድረስ አለውና ለባለ ጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይውሰድ አለው። ሰማለኝ ሲል ከዛን ልብስ አለኝ አልኩት። ያችን ሽርጤና አነሳሁኝና ሻወር አሳየኝ። ሻወር ገባሁ። ሽርጤና ሸርጬ እንደዚሁ በቦዲም ያለው በጃፖኒም ያለው ቲም አምጥቶ ሲያበቃ የሆነ ማማ ሰጠኝ። ስለዚህ ብዬ ለብሼ እሱን ቁጭ አልኩኝ። እራት ሊገዛ ሄዶ ሲመጣ 3 ሆነው መጡ። አንዱን ሄደው አንደኛው አለ ሁለት ናቸው እነሱ። ከዛን የአራት ገዛ 4 ሆነው እሺ። ከዛን ሳቸውን እዛም በቃ ልክ እንደነገራቸው ነገር እኔ በእስልምና የተደሰተው ማለት አንድ ሰው እኮ አሁን ይሄ ሰው ሰልሞ ነው ስትለው ደህና ዲን ያለው ሰው እንደሚደሰት ፊቱ ላይ ያለውን ነገር ታያለህ። እና መጥቶ ጥምጥም ብለው አናገሩኝ ምን አሉ። በጣም እንደተደሰቱ እኔም በማየታቸው በቃ ገለጹልኝ። እኔም አሁን ከቅድም ይልቅ በቃ ብዛት ሲሆኑ ደስ አለኝ። ምግብ አቀረበልኝ። ምግብ ሲያቀርብልኝ እንብላ አልኳቸው። እንዴ ለኔ ብቻ አቅርበው እነሱ ቢያሉ ይሄን ምግብ እኔ በቃ ያው በሌላ አስቤ አልነበረም እኔ እንደዚህ አይነት ነገር እንዴ ታስባለህ? እና ብላለኝ። ብላኝ አሁን ነው በልተን የመጣነው እኮ አንተ መንገድ ላይ እንደዚህ ጾም ምን ስንት ነገር አለኝ። ያው እኔም ብዙ መናገርም ስላላልኩኝ እርቦኛል፣ ሀቂቃ ነው። በላ በቃ ግን እየበላሁኝ እያለ ያን ምግብ መጨረሴን አላውቀውም። ኦኬ በቃ ትልቁ ሸቀር እንትን ያለኝ ምግቡን እየበላሁ ምግቡን መጨረሴን አላውቅም። በልተህ እኮ ጠግበህ ተነስተህ ታጥበህ ምናምን ተመለሰህ ቁጭ ብለህ ምን እንደዚህ አለ ስንት ነገር አለ። እኔ ግን እየበላሁ እያለ ከዛም በኋላ ራሴን አላውቅም። ኦኬ ከዛም ሌሊቱን ሙሉ በቃ የሆነ እንደ ቅዠት ነገር እንደ ህልም ይመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም፣ ግን አውቃለሁኝ 4 ሆኖ ነው በቃ ይሄ እንትን የተጫወቱብኝ። ሌሊቱን ሙሉ አደረኩ። ከምግቡ በኋላ በቃ አውቃለሁኝ የሆነ እንደ ህልም ነገር ይታወቀኛል። በቃ ሳቃቸው፣ ጫጫታቸው ምናምን የሆነ ነገራቸው በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 ዓመት ማለት ለ4 ነው 4 ነው ወላሂ 4 ነው በቃ። ከዛስ እንዴት እንትን አልክ? ከዛን እንደዛ ከተጫወቱብኝ በኋላ እኔ ራሴን ሳትኩኝ። ምንም ነገር እንትን አለ። በኋላ ላይ ጧት ላይ ስነቃ ባዶ ክላስ ውስጥ ቆልፎብኛል። ራስን አወቅ ጧት። በጣም የሚያሳዝን ነው። እንግዲህ 4 ሰዎች ነውረኛ ተግባራቸውን ወይም ደግሞ 4 ወንዶች ደፍረውኛል እያለ እየሰማ ነው እንገኛለን። አሁን ላይ በሀገራችን እንዲህ አይነት ነውር የሆነ የቆሸሸ ተግባርን የሚፈጽሙ ሰዎች እንደበዙ እንግዲህ እየተረዳ ነው እንገኛለን። አብሶ ደግሞ በቤተክርስቲያን አገልጋዮች ደረጃ እንደዚህ ያደረጉ ሊቀ ዲያቆን፣ አለቃ፣ ጸሐፊ፣ ቁጥጥር ቁና እንሰጣችኋለን በማለት ደግሞ ህፃናትን ወደ እንደዚህ ያስገቡ ሰዎች ከቤተክርስቲያናችን ሊጠሩ ይገባቸዋል። ይህ ጊዜ የማይሰጠው ስራ መሆን ይጠበቅበታል ማለት ነው። አሁን ላይ በሀገራችን እንዲህ አይነት የቆሸሸ ስራ ግን ተስፋፍቶ እንዳለ ወንድሞቻችንን ከእንዲህ አይነት ተግባራት ልንጠብቅ ይገባናል እላለሁ። በዚህ ጉዳይ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እጅግ በጣም ያሳዝናል። እንቀጥላለን ቪዲዮአችንን።
እሺ ኮፒ ሊንክ ሼር ፖስት እያደረጋችሁ ለእንደነዚህ አይነት ዲያቆናት መልእክት እንዲደርስ አድርጉልኝ። በመጀመሪያ ደረጃ በቤተ ክርስቲያን ውስጥ አንድ ስራ ልትሰሩ ስትሉ አንባቢ ባትሆኑ፣ መጽሐፍትን ባታነቡ፣ ማወቅን ባትፈልጉ የሆነ ስራ ልትሰሩ ስትሉ ይህ እንደዚህ አይነት ስራ ግን ከዚህም በፊት ተሰርቶ ያውቃል ብላችሁ ለመጠየቅ ሞክሩ። ምክንያቱም ቤተ ክርስቲያኒት ውስጥ ከዚህም በፊት ያልነበረን ስርዓት፣ ህገወጥ የሆነን ስርዓት እያመጣችሁ እዚህ ላይ የምትሰሩት ማንበብ ስለማትፈልጉ፣ ሁለተኛ ደግሞ ከዚህም በፊት የሆነውን ታሪክም ማወቅ ስለማትፈልጉ ነው። በመጀመሪያ ደረጃ ዲያቆን እንዲህ እንደ ዓለማውያን ተንበርክኮ ለአንዲት ሴት ቀለበት እንዲያደርግላት አይፈቀድም። ልክ አይደለም፣ ስርዓት አይደለም። ምክንያቱም እንኳን ለአንድ ዲያቆን ይቅርና ለአንድ ምዕመንም በየአደባባዩ በየቦታው ተንበርክከ ቀለበት አግኝ ብለህ ማድረግ አትችልም። ቃል ኪዳንን ማሰር አትችልም። ይሄን ስርዓት ቤተክርስቲያን ቀርጻ አስቀምጣለች። ይሄንን ነገር መፈጸም የምችለው ስታገባት ብቻ ነው ቀለበት ልታደርግላት የምትችለው። እጮኛ ሆና እንድትቆይ ከፈለክ እቺ ልጅ ሄደህ ንስሐ አባትን አማክር፣ እሷ ንስሐ አባቷን ታማክር። ንስሐ አባቶች ይነጋገሩና ወላጆችን ሂዶ ያነጋግሩ፣ ሽማግሌ ላክ፣ ይፈቀድልህ። ከዛም በኋላ እስከምታገባት ድረስ አንተ እሷን ትጠብቃታለህ፣ እሷም አንተን ትጠብቃለች ከኃጢአት ማለት ነው። በዚህ አማካኝነት አብራችሁ ትዘልቁና የጋብቻችሁ ቀን ሲደርስ ታገባላችሁ እንጂ በየአደባባዩ ተንበርክካችሁ ከስርዓተ ቤተክርስቲያን ውጭ ሆናችሁ ህገወጥ ሆናችሁ ምዕመናን ለራሱ ይሄንን እንዲያደርጉ አይፈቀድላቸውም። ያኔ ቀኑ ሲደርስ ግን ቤተክርስቲያን ሆነ እሷም ካባዋንና አክሊሏን ለብሳ አንተም ደግሞ አክሊልንና ካባን ለብሰ በእግዚአብሔር ፊት ቃል ኪዳን አድርጋችሁ ቀለበት ታስራላችሁ እንጂ ፈርማችሁ ትስማማላችሁ እንጂ በአደባባይ ከየትም የለቃቀማችሁትን ከየትም የቃረማችሁትን ስርዓት ዲያቆን ተብላችሁ በዚህ ሚዲያ ላይ ባታንጸባርቁ መልካም ነው። በሚዲያ እንኳን ባትለቁት ይሄ ነገር ኃጢአትና ህገወጥ መሆኑን ማወቅ መቻል አለባችሁ። አንድ ዲያቆን እንደዚህ አይነት ተግባር አይሰራም። ተንበርከከ ቀለበት አደረክላት። ከዛም በኋላስ ቤተክርስቲያን የማታውቀው ቤተሰቦቿ የማያውቁት ንስሐ አባቶች ያልፈቀዱት ግንኙነት ልትፈጥሩ ነው? ምን ማለት ነው ይሄ ነገር? ግንኙነት ስላችሁ አብሮ መሆኑን ጭምር ነው እንጂ ሌላውን ግንኙነት አላውቅም። እሱ የሚፈቀደው ከትዳር በኋላ ነው። ስለዚህ በዚህ ልክ እንደዚህ አይነት የወረደ ስራ የምትሰሩ ዲያቆናት ምዕመናን ተው እረፉ እያለ ምዕመናንን እናንተ ደግሞ ከምዕመናን ድሳችሁ ዲያቆን ገሌኔ ብላችሁ ቀለበት ተንበርከካችሁ ስታስሩ ልታሳዩን አይገባም። አንብቡ። ማንበብ ደግሞ ካልፈለጋችሁ ይሄ ነገር ከዚህም በፊት ተደርጓል እንዴ ብላችሁ ጠይቁ። መጽሐፍትን መርምሩ። ዲያቆን የተባላችሁት እኮ እንድትማሩ፣ መጽሐፍትን እንድትመረምሩ፣ ስርዓተ ቤተክርስቲያንን እንድታስጠብቁና ምዕመናንን እንድታስተምሩ፣ እንድትደግፉ፣ እንድትጠብቁ ነበር። እናንተ ግን ከሱ ብሳችሁ ተንበርከካችሁ ቤተክርስቲያን የማታውቀውን ንስሐ አባት የማያውቀውን ቤተሰብ የማያውቀውን እዚህ ጋር መጥተ ቀለበት እያሰርክ ለሚዲያ አጋልጦ መስጠቱ ምን የሚሉት ስርዓት ነው። ስለዚህ ከዚህ ነገር እንድትቆጠቡ ብችል ይሄ ነገር ልክ አይደለም። ለንስሐ አባቷ ታሳውቅ፣ ቤተሰብ ይውቅ፣ ሽማግሌ ላክ። እስከዛ ያንን አቅም ከሌለ ደግሞ ተሰብስበ አርፈ መቀመጥ ነው። ይሄ ነገር ወደ ዝሙት ያመራል። ዝሙት ደግሞ ክህነትን እንድታፈርስ ያደርጋል። ክህነትን ካፈረስክ ደግሞ ተመልሰ ለቤተክርስቲያን ጠላት የምትሆነው አንተነ ከምዕመናኑ ብሰ ማለት ነው። ይሄን ነገር ለመስራት መንገድ የጀመራችሁ ሰዎች ልክ አይደለም። ይሄ ዲያቆን ስርዓተ ቤተክርስቲያንን ጥሷል፣ ስርዓተ ቤተክርስቲያንን አፍርሷልኝ። ቢያንስ ትክክለኛ አባት ቢኖር ይሄ ልጅ ክህነቱን ይይዙበት ነበረ። አሁን ግን እንደዛ የሚያደርግ አባትም ለቤተክርስቲያን ስርዓት የሚጨነቅ ሰው ስለሌለ እኛ በቻልነው አቅም ሚዲያ ላይ ወጣን እንጮሃለን ማለት ነው። ምክንያቱም እንዲህ አይነት ስራ ዲያቆናቱ ደግማችሁ እንዳሰሩ ምዕመናኑ ደግሞ ልክ ነው ብለው እንዳይቀበሉ ለማድረግ ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች አዳርሱት። ወንድማችን እንግዲህ በጉዳዩ ላይ ዝርዝር ያለ ሀሳብ ሰጥቶበታል። ዲያቆናት በምን መልኩ መኖር አለባቸው፣ ስርዓተ ቤተክርስቲያንን አክብረው መኖር አለባቸው፣ እንደው ደግሞ ዘመን አመጣሽ የሆኑ ነገሮችን እያመጡ እነርሱ ማድረግ የለባቸውም። ዲያቆናት ብቻ ሳይሆን እኛ ኦርቶዶክሳውያን እንደው የምናደርገው ነገር ከቤተክርስቲያን ስርዓት አንጻር ልክ ነው ወይስ አይደለም የሚለውን ነገር ልንመረምር ይገባል። በጉዳዩ ላይ እንግዲህ ወንድማችን ጥሩ የሆነ መልእክትን አስተላልፏል። እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ትዝ አይላችሁም? አንድ ልጅ በደንብ እናውቀዋለን። ሚስቶሪ እንግዲህ ሄዶ አያቱን አባቴ እንደው በቃ ብል አቃተኝ፣ መጽሐፍ ቅዱስ አነባለሁ፣ ቃለ እግዚአብሔር እማራለሁ፣ አይገባኝም፣ መለወጥ አልቻልኩም እና ምንም አይነት ፕሮግረስ ራሴ ላይ አልቻልኩም፣ ምንም ለውጥ ላይ አልቻልኩም አላቸው። እሳቸው እዛ ጋር የከሰል ማስቀመጫ ወንፊት ይታያል አሉት። አዎ። ቅርጫት ይታያል። አዎ። ከሰሉን አራግፈውና በቅርጫቱ ውሃ ይዘና አሉት። ከወንዝ ምን ይዘና? በቅርጫቱ ውሃ ይያዛል። ለምን? ስለሚያፈስ አይደል? ብዙ ቀዳዳ ስላለው። እንዴ አባቴ አይዝም እኮ ዝም ብለህ ሞክርን ያልኩን ነገር አድርጋሉት። ሄዶ ውሃ ይቀዝፍና እየሮጠ ይመጣል። መንገድ ሊያልቅበት ተመልሶ ሄድና አሁንም ከወንዙ ይቀዝፋል፣ እየሮጠ ይመጣል። አሁንም ያልቅበት። ቀኑን ሙሉ ሞከረ። ይሄ የማይመስል ነገር ነው ብሎ ሄደ። እሳቸው አባቴ ሞከርኩ አቃተኝ። መጀመሪያ የማይመስል ነገር ነው ሞከርኩት። ደግሞ የጠየኳቸው ጥያቄ ሌላ፣ እርሱ ያዘዙ ትእዛዝ ሌላ። ምን ያገናኙ? እስኪ ያዝከውን ቅርጫት ተመልከተው አሉት። ቅርጫቱን ሳየው በጣም ንጹህ ሆኖበታል። መጀመሪያ ምን መያዣ ነበር አልኳችሁ? ከሰል አይደል? ከሰል መያዣ መቼም ይጠቁራል።
እየዞረ ውሃ ሲያረግበት ሲመላለስ ቅርጫቱ ምን ብሏል? ጽድት። በዚህ የተማራችሁት ቃል እግዚአብሔር አይምሯችሁ ውስጥ ላይቀመጥ ይችላል። ዛሬ የተማርነው ትምህርት ምንም ነገር እንዳልሰራ ዝም ብለህ ተማር። የውሃ ጠብታ የማያቋርጥ የውሃ ጠብታ አለትን እንደሚሰነጥቅ ይላል ቅዱስ መጽሐፍ። የማያቋርጥ ቃል እግዚአብሔር የደነደነው ልብ ይሰብርልሃል። ወንድማችን እጅግ በጣም እናመሰግናለን። እግዚአብሔር ለሁላችንም ልቦና ይስጠን። በጣም ደስ የሚል ትምህርትና ያስተማረን ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ ወቅታዊና አስተማሪ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱት ስልክ ቁጥር ኮንታክት አድርጉን። ይህን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል